ሰላም ወደ 10ኛ ክፍል ተማሪዎች ደግሞ ዛሬ እናንተ ጋር እስኪ ወርክሺት ላይ ካገኘኋቸው ጥያቄዎች ውስጥ እስኪ ለዛሬ እነዚህ እና ቢ ላይ ያሉት ሁለት ጥያቄዎችን እንስራ። የሚያስተምሩት ነገር ስላለ የመጀመሪያው f of x is equal to x cubed minus 27 ነው የሚለው እና ይሄንን ምንድነው ዜሮ እንድንፈልግ ነው ትዕዛዙ። ሁለቱም ዜሮ ሊያደርግ የሚችለውን ቫልዩ ማለት ነው። ይሄን እንግዲህ ያመጣውበት ምክንያት በመጀመሪያ ስለዚህ ፕሮፐርቲ ነው a cubed minus b cubed ፋክተራይዝድ ሲሆን ምን ይሆናል? a minus b into እንደገና a square plus ab plus b square በቃ ይሄን ፕሮፐርቲ ትይዛላችሁ። ይህ ፕላስ ቢሆን ኖሮ ምን የሚቀየር አለ? ይሄን ፕላስ ይሆናል ነው። ሌላስ ይቺ ማይነስ ትሆናለች። በቃ ሸጋ። አሁን በዚህ መሰረት እንግዲህ በዚህ ኦርደር እነዚህ እናስቀምጣቸው። x cubed minus 27 ማለት which implies that x cubed minus 3 cubed ማለት ነው። x እንደ a ይቺ ቤዝ 3 እንደ b እንወሰዳቸው። ስለዚህም እነዚህን ፋክተር ስናደርግ x minus 3 into a square አይደለ የሚለው x square እዚህ ማይነስ ከሆነች እዚህ ፕላስ አይደለም የምናደርገው ፕላስ ከዛ ምንድነው ያለን a times b so የዚህ a እና b ማን ናቸው? x እና 3 ናቸው። በዚህ ምክንያት 3x ፕላስ b ስኩዌር አይደል ያለን የዚህ b 3 ስለሆነ 3 ስኩዌር is 9። በዚህ መሰረት ፋክተራይዝ አደረግን። አሁን ዘዜሮን ለመፈለግ እንግዲህ አንዱ x minus 3 x ምን ብትሆን 3 ብትሆን 0 ያደርጋታል። ስለዚህ አንዱ ዘዜሮ x which is equal to 3 ሆነ ማለት ነው። ለምን እቺ 3 ብትሆን 0 ናት። ሌላው ዘዜሮ ደግሞ ይሄንን እንደገና ኳድራቲክ ፈንክሽን ፋክተራይዝ አድርገን 0 ሊያደርገው የሚችል ካገኘን እንፈልጋለን ማለት ነው። እስኪ x ስኩዌር ፕላስ 3x ፕላስ 9 ያው x ስኩዌር ፕላስ 3x ፕላስ 9 equal to 0 ከመድከማችን በፊት በመጀመሪያ ዘዜሮ አለው ዲስክሪሚናንት ፕሮፐርቲ የምትባል አለች b ስኩዌር ማይነስ 4ac ዛን 0 ከመጣ ፋክተራይዝ መሆን አይችልም ማለት ነው እንላለን እና እንሞክራት። ያለች ኮኤፊሺየንት ማለት ነው b ማለት እዚች ጋር ያለች c ማለት ኮንስታንት ነምበር ማለት ነው እንግዲህ እና b ስኩዌር ስላለን እሺ b ስኩዌር አይደል 3 ስኩዌር 9 ይሆናል ማይነስ 4 ታይምስ a ደግሞ 1 ታይምስ c ማለት 9 4 ጊዜ 1 4 ሲባዛ በ9 36 ከ9 ላይ ሲቀነስ 36 ኔጌቲቭ መጣ። ከዚህ ምን እንማራለን? ዘዜሮ የለውም ማለት ነው። እናም አንድ ዘዜሮ የለውም ሳይሆን ይሄ ፋክተራይዝ አይሆንም ማለት ነው። እናም አንድ አግኝተናል x which is equal to 3 ብቻ ዘዜሮ ይሆናል። አሁን የመጀመሪያው ጥያቄ ብዙ ነገር አስተማረችን አይደል? ልክ ይችም የምታስተምረን ነገር አይተን እንምጣ። ምንድነው ያለን? በቃ ባጭሩ x to the power of 36 plus 8 which is equal to 0 or f of x ነው ያለን። ይህ ማለት እንግዲህ x to the power of 36 equal to minus 8 ትሆናለች። good x to the power of 36 equal to minus 2 to the power of 3 8 ስንመነዝራት ወር በኤክስፖኔንሻል ስናስቀምጣት እሺ x
equal to minus 2 to the power of 3 ያለች እዚህ ጋር the whole 1 over 36 ምክንያቱም እቺን ኤክስፖነንት 36ን ካንስል አውት ለማድረግ በ1 over 36 ስለምናበዛ ማለት 1 over 36 እናደርጋለን። በተመሳሳይ መልኩ በዚህም በኩል መተን 1 over 36 ስለምናደርግ ነው። ይህ ጠፋና አሁን እንደገና ልጻፋት x equal to minus 2 to the power of 3 the whole 1 over 36 ማለት x equal to minus 2 3 times 1 over 36 1 over 12 1 over 12 this power form ራዲካል ፎርም ስናስቀምጠው x ይሆናል አንደር ሩት minus 2 እዚች ጋር ያለች ቁጥር ለዚህ ኤክስፖነንት ሆናለች አንድ ስለሆነች መጻፍ አያስፈልግም። እዚች ጋር ያለች ቫልዩ ኢንዴክስ ሆና ትቀመጣለች 12 ምን ሆነ ሲጠቃለል x equal to 12 root of minus 2 እስከ 10ኛ ክፍል ባለ ትምህርት ዕውቀታችን እንግዲህ in the set of real number ይሄን ቁጥር ማግኘት አንችልም። therefore no the zero ይሆናል ማለት ነው። ነገር ግን ልብ በሉ ጥያቄው እንዲህ ቢሆን ኖሮ x to the power of 36 minus 8 equal to 0 ቢሆን ኖሮ ፈጠን ላድርገው ፖዚቲቭ ይሆናል x to the power of 36 which is equal to the power of 3 ይሆናል። ልምጣ እዚህ x which is equal to the power of 3 the whole 1 over 36 x which is equal to the power of 1 over 12 ይህ ማለት x is equal to 12 root of 2 the 0 ይሆን ነበር። Thank you.